እና ውዶች የሰሞኑ ማለት ነው በጣም ነው እኔንም ልጄንም ያመመን ማለት ነው። በተለይ ባባን ዛሬ በጣም ነው ያመመው፣ ዘጋግቶታል። አሁን ራሱ ተኝቶ ነው እና እንቅልፍ ነበር የጣለበት ትናንት ከትናንት ወዳ እኔ ውኝ አፍንጫዬን ሰሞኑን በኢትዮጵያ የገባ ጉድ ማለት ነው። እንደዚህ አይነት ነገር ነው እና ከበዓል ስራ ጋር አስቡት፣ የሚረዳ ሰው የለም። በዛ ላይ እንደ አረብ ሀገር አድርጋችሁ ሰቡት፣ እንግዳ ይመጣል ምናምን እና ከባድ ነው። ትናንትና ኬኔቶ እንትን እላለሁ ብዬ ላላህ ነግሬ ነው ያስተካከልኩት ማለት ነው። ከባድ ነው የሚሆነው እና እስኪ በዱዓቸው አትርሱ፣ ለእኔም ለልጅም ኢንሻአላህ። ገበያ በጣም ተወዷል። ያው በበዓልን በማስመልከት ገበያ በጣም ውድ ነው። እንትን መኪና ላይ ማለት ነው፣ መኪና ላይ ሽንኩርት 100 ብር ገብቷል። ያ ማለት ከመጋዘን ማለት ነው ሲሸጥ ከመኪና ላይ ሲገዛ 5 ኪሎ 10 ኪሎ ነው። 15 ኪሎ 2 ኪሎ ምናምን አይሸጥም እና 1 ኪሎ 100 ብር 5 ኪሎ 500 ብር ነው ይከፋል። ምስታውን እኮ ምን እንጃ የሙስሊም በዓል ጊዜ የሆነ ነገር አለ ብላችሁ ታምናላችሁ ኢትዮጵያ ውስጥ። የክርስቲያኑ ጊዜ ማንንም እየወቀስኩ አይደለም፣ ይቀንሳል። እንደው በቃ የሆነ ነገር እንደው ቅናሽ አለው በቃ። የሙስሊም ጊዜ ጧጧፋል። ለምን እንደው አላቅም። በቃ እንደው ሁሉ ነገር ይጨምራል እና ግን ቢሆንም እኛ ተመግዛት ወደ ኋላ አንልም። በዓሉን አላህ በሰላም ምን ደርስ አላህ ያርገን እንጂ ያው ትንሽ ወደድ ብሏል። በርበሬ 700 ማነው 800 ብር 900 ብር ገብቷል። ሀላባ የሚባለው በርበሬ እና እንግዲህ እኔ ሮመዳን ውስጥ ማለት ነው ሮመዳን ውስጥ አባቴን አስገዝቼ ነበረ። በርበሬ ሳየው ሲያልቅ ግዛልኝ አልኩትና ገዝቶልኝ ነበር። ያኔ 400 ብር እስከ 450 ነበር አንደኛ በርበሬ የሚባለው። አሁን 800 ብር 900 ብር ገብቷል። ኖርማሉ ይሄ እንትን ነጭ ያለበት ልቃሚ ምናምን ያለበት 750 ብር ነው የሚሸጠው እና ትንሽ ኑሮ ከበድ ይላል ሀቂቃትን። የሀገራችን ምርት እንኳን መጠቀም አልቻለም። ኮረሪማ ከተማዋ ላይ ሊሸጥ አይችልም እና በዚህ በበዓል የሚሳካ ምናምን አይደለም። የተፈጨውን እገዛለሁ ብትሉም ውዴ ነው እና በተለይ አሁን ላይ እጥፍ ነው በቃ እንዴ። በዓሉን በማስመልከት ዘይት ጨምረዋል። በቃ ሁሉ ነገር ለምን እንደው አላውቅም። ከሽንኩርት ያነሰ የለም። መኪና ላይ 50 ብር 45 ብር እንዳልተሸጠ አሁን 100 ብር 160 ብር እኮ ተሽጧል ተገዝቷል። እኔ እንደመጣሁ አካባቢ ኢትዮጵያ 160 ብር 180 ብር ተገዝቷል። ግን እኔ በመጣሁ በሳምንት አንድ ሳምንት እንደሆነኝ ወዲያው ነው 60 ብር የገባው ኪሎ። አልሐምዱሊላህ እስካሁን በልተናል እና አሁን ዛሬ ጨምሯል። በዓሉን በማስመልከት ነው እላችኋለሁ ውዶቼ። እና ያው መልካም በዓል ብያለሁ። ለማንኛውም እንኳን አደረሳችሁ በያላችሁበት ውድ የቻናሌ ቤተሰቦች፣ ውድ እህቶች፣ በተለይ ስደት ላይ ያላችሁ አላህ መታችሁ ሀገራችሁ ላይ እንትን የምትሉ የምትረጋጉ ያድርጋችሁ። በቃ ምን እንደምላችሁ አላቅም ውዶች እና ዱዓ ነው የምንደራረገው። ነገ የምትጾሙ እህቶች ዱዓ አድርጉልኝ። የማንኛችሁ ዱዓ እንደሚደርስ አይታወቅም። መልካም በዓል እላችኋለሁ። ኢንሻአላህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንዴት ናችሁ? የምትጾሙትም የበዓል ስራ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ምንም አይልም። ጠፋሁኝ አይደለ? አትፍረዱብኝ። ሰሞኑን አሞኛል ማለት ነው። ቅዳሜ ዕለታ ጁምአ ዕለታ ነው የጀመረ ጉፋኑ ማለት ነው። ጉፋን ይዞኝ ጁምአ ዕለታ ጀመረኝ። ጉሮሬን ነበር ያመመኝ፣ ጉሮሬን አመመኝ። ቅዳሜም እንደዚሁ ጧት ስነሳ ጉሮሬን ያዘኝ። በኋላ እንትን አለኝ
ተወት አደረገኝ። ጉሮሬን ያመኝና ጧት ተሰዓት ይተወኛል፣ ጉሮሬን ያመኝና ተሰዓት ይተወኛል። እንደዛ እያለ እሁድ ዕለት ዳቦ ቆሎ ላስቆርጥ እህቶችን ሰብሰብ ብለዋል። ተመልከቱ ማይ እምባዬ በጣም ነው የሚመጣው። ከዛ እንደው አመመኝ፣ እንደው አመመኝ፣ እንደው በቃ ዝግትግት አደረገኝ። እንደው ድምፄንም ምኔንም ከዛ አቦኔ መሸፈን አልወድም። ይሄን ይታያቸዋል ግን እንዴት እንዳደረገኝ በጣም ነው የሚያለቅሰው። አይኔ ራሱ የሶስት ቀኑ። ከዛ በኋላ እሁድ ዕለት በቃ አመመኝ። ሰኞም ተኝቼዋለሁ፣ ትናንትናም ተኝቼዋለሁ፣ ዛሬም ይሄው ተኝቻለሁ፣ አልተነሳውም። እና ምን አይነት በሽታ እንደሆነ የዚህ ሰሞኑ ይለያል። የምሬን ነው የምላችሁ። ከባድ ነው እየሆነ ያለው። በቃ ሁሉም ጋ ነው፣ ግን ህፃኑ ልጅ አልቻለም። ዛሬ በተለይ ዝግትግት አድርጎት አደረ። በቃ ዝግትግት። እስከዛሬ ደህና ነበር እሱ እንቅልፍ እንጂ ይለዋል፣ አልዘጋው ነበር። ዛሬ በቃ ዝግት አደረገው። እንትን ጥቁር አዝሙድ እንትን ብዬው ነበረ የቀባሁለት ምናምን ነው ያደረውና ክስ ካልተሻለው ተሰዓት ሐኪም ቤት ይዤው እሄዳለሁ። እና መጥባትም አላቆመም፣ ሙቀት ነገር ምናምን የለውም። እና እሱ ነገር ዝም አድርጎኛል። እኔ ሙቀት አለው ሰውነቴ፣ አሁን ደግሞ ያስለኛል። ይሄ ጉሮሬ በቃ ርድ ነው የሚያደርገኝ፣ ርድ ያደርገኛል። እና እስኪ ዱአ አድርጎልኝ በዚህ በበዓል ብቻዬን፣ ቤተሰብ እንኳ ቅርብ የለ እና በዓል ነው ደግሞ መቶ እንኳ አንድ የሚረዳ ሰው አይኖርም ማለት ነው። እና ሁሉም በያለበት እንትን ነው ቢዚ ነው፣ አይፈረድበትም ማለት ነው። እና እንደምታውኝ አሞኛል፣ ዱአ አድርጉልኝ። ኢትዮጵያ ለበዓል ሰው ይዘገጃጃል እንጂ በዚህ መልኩ እንደዚህ ፊቱን ያበላሻል አፍንጫውን። ረሱ ቀርቶብኝ ጤናዬን ሰጥቶ ልጄንም ባሻለልኝ። እኔ ቀልዳለሁ፣ አለመኛ ነኝ እና ዝግትግት ነው የሚያደርገው በቃ። እና እንዴት ናቸው እናንተ? ሰላም ናችሁ ሆይ? ቤት ጽዳቱ፣ ምንጣፍ ማጠቡ ምናምን ዝግጅቱ እንዴት ይዟችኋል? አውቀዋለሁ ያው ለእንቻላ ለአረፋ በዓል አንድ ቀን የቀረው ነገር ሐሙስ ብቻ ነው የቀረው። እኛ ጋር ዲባቡ ትንሽ የገባይ ትናንት ሄጄ ነበር፣ ሰኞ ዕለት ማለት ነው። እና ገበያ በጣም ተወዷል። በዓልን በማስመልከት